ፊልሙ ሲጀምር ካይሮ የተሰኘች የ18 ዓመት ልጅ ጋር ያስተዋውቀናል። የራሷንም ታሪክ ትተርካለች። ወጣትነት ምን እንደሚመስል ለመግለጽ ትሞክራለች። ቤተሰቦቿ ጠበቆች ሲሆኑ አብዛኛውን ጊዜ ለስራ ውጭ ሀገራት ይዞራሉ። አብዛኛውን ጊዜ እሷን ብቻዋን ነው የምትኖረው። ካይሮ ጸሐፊ ናት። ብቸኝነቷንም የምታሸንፈው በመጻፍ ነው። አንድ ቀን አንድ አስተማሪ ትተዋወቃለች። ጆናታን ሚለር የሊትሬቸር አስተማሪ ነበር። ክላስ ውስጥ ቀድማ ትገባለች። እሱም ገና እንደሆነ ይነግራታል። ቀድማ መገኘት እንደምትወድና ቤቷም ሩቅ እንደሆነ ትነግረዋለች። የምትኖርበትን ቦታ በጣም ያስፈራል። እዛ ብቻዋን መኖሯ ያስገርመዋል። የሚያነቡትን መጽሐፍ ዝርዝር ይነግራታል። እሷም ሁሉንም እንዳነበበች ትነግረዋለች። በጣምም ይገረማል። ጓደኛዋም ትወጣና አብረው ይወጣሉ። ጆናታን ካይሮ ያመጣችውን መጽሐፍ ይመለከታል። ከዛም የጆናታን ጓደኛ ይመጣና ምን መጽሐፍ እያነበበ እንደሆነ ይጠይቀዋል። ጆናታንም የስሜት ቀስቃሽ ፊክሽን እንደሆነ ይነግረዋል። ማንበብም ሲጀምር ጆናታን ይቀማዋል። ቤቱ ውስጥም የጆናታን ሚስት ቢያትሪክ በስራ ትወጥራለች። ሊያወራት ቢሞክርም እሷ ግን መልስ እንኳን ልትሰጠው ብዙም አልፈለገችም። ጆናታን ሚስቱ የምትወደውን ሙዚቃ ይከፍትና የምትወደውን ግጥም እያነበበ ሚስቱን ያማልላታል። ከዛም ይስማታል። የሚስቱ የስራ ስልክ ይደወልላታል። ይቅርታ ብላው ወደ ስልኩ ትሄዳለች። ቦሪስ ሚያስጠላ እረፍት ቀን እንደነበረው ለጆናታን እየነገረው ከጫካ ውስጥ ካይሮ ትወጣና ሰላም ትላቸዋለች። ቦሪስ ለካይሮ ብስኩት ይሰጣትና ተነስቶ ይሄዳል። ጆናታን በዚህ ጫካ ውስጥ ስቴጅ አትፈሪም እንዴ ሲላት ካይሮ መልሳ እኔ ነኝ እዛ ውስጥ የማስፈራው ትለዋለች። ቦሪስ ወደ ክላስ እየተመለሰ የካይሮ ጓደኛ ዊኒ ልታማልለው ትሞክራለች። ካይሮ ከሩቅ ሆና ታያታለች። ከዛም እያማለለችው